በዚህ ቱቶሪያል ላይ አንድ አቅራቢ በሰፕላየርነት በኢጂፒ ሲስተም ላይ እንዴት መመዝገብ እንደሚችል እንመለከታለን። የአቅራቢነት ምዝገባ በኢጂፒ ሲስተም ላይ ሁለት ደረጃዎችን ይይዛል። የመጀመሪያው አቅራቢው በኢጂፒ ሲስተም ላይ በአቅራቢነት ለመመዝገብ ማመልከት ይኖርበታል። ይህንን ከማድረጉ በፊት አንድ የኢጂፒ ተጠቃሚ እንደ አቅራቢ ሆኖ ሲስተሙን ለመጠቀም የይለፍ ቃልና መለያን በመጠቀም ወደ ሲስተሙ ከገባ በኋላ እንደ አቅራቢነት መመዝገብ ይችላል። ሁለተኛው ደረጃ የግዢ አስተዳደር ባለስልጣን የቀረበውን የአቅራቢነት ምዝገባ ጥያቄ ተመልክቶ ማጽደቅ ይኖርበታል። የግዢ አስተዳደር ባለስልጣኑ የቀረበውን የአቅራቢነት ምዝገባ ጥያቄ ካጸደቀ በኋላ አቅራቢው በተመዘገቡ የአቅራቢዎች ዝርዝር ላይ ይመዘገባል። የአቅራቢነት ምዝገባን በኢጂፒ ሲስተም ላይ ምን እንደሚመስል እንመለከታለን። አንድ ተጠቃሚ በኢጂፒ ሲስተም ላይ ሎጊን ካደረገ በኋላ በሆም ፔጅ ላይ ከሚገኙት ሜኑዎች ውስጥ ሬጅስትሬሽን ሰርቪስስ የሚለውን ሜኑ በመጫን በግራ በኩል ከሚመጡት አማራጮች መካከል ኒው አፕሊኬሽን የሚለውን መጫን ይኖርበታል። በዚህ ጊዜ ስለ ድርጅቱ የሚጠይቁ ዝርዝር መረጃዎችን መሙላት ይኖርብናል። ማለትም የድርጅቱን አይነት፣ የተመዘገበበትን ሀገር፣ የታክስ አይደንቲፊኬሽን ነምበር ወይም ደግሞ የቲን ቁጥር በማስገባት ከታች የምናገኘውን ሳጥን አንድ ጊዜ በመጫን ቲክ ካደረግን በኋላ ስታርት ሬጅስትሬሽን የሚለውን በተን መጫን ይኖርበታል። በዚህ ጊዜ ስለ ድርጅታችን የተለያዩ መረጃዎችን ከንግድ ሚኒስቴር የመረጃ ቋት ላይ ለኢጂፒ ሲስተም የሚያስፈልጉ መረጃዎችን ለይቶ ያመጣል። አንድ አቅራቢ የምዝገባ ሂደቱን ከጀመረ በኋላ በመጀመሪያ የሚያገኘው ፎርም ኮሜርሻል ሬጅስትሬሽን የሚለውን ፎርም ነው። ይህንን ፎርም ለመክፈት ኮሜርሻል ሬጅስትሬሽን ከሚለው በስተቀኝ በኩል የመደመር ምልክቱን በመንካት ከስር የሚመጡትን መረጃዎች ማለትም የቫት ሬጅስትሬሽን ነምበር የሚለውን ላይ የቫት ምዝገባ ቁጥር፣ የቫት ሬጅስትሬሽን ዴት የሚለው ላይ ደግሞ የተመዘገበበትን ቀን ከካላንደሩ ላይ እንመርጣለን። ቀጥሎ የምናገኘው ቢዝነስ ክላሲፊኬሽን ወይም ደግሞ የንግድ ዘርፍ ከሚለው በስተቀኝ በኩል የመደመር ምልክቱን በመንካት የሚጠይቀንን መረጃዎች ማለትም ኤሪያ ኦፍ ቢዝነስ የሚለውን በመጫን የተሰማራንበትን የስራ ዘርፍ እንመርጣለን። ላይን ኦፍ ቢዝነስ ለመምረጥ የመደመር ምልክቱን በመንካት ካሉት አማራጮች ውስጥ እየሰራን ያለንበትን ዘርፍ እንመርጣለን። ቢዝነስ ላይሰንስ ወይም የንግድ ፍቃድ ከሚለው በስተቀኝ በኩል የመደመር ምልክቱን በመንካት በቀኝ በኩል የምናገኘውን የቦታ ምልክት በመንካት የድርጅቱን አድራሻ ጉግል ማፕ በመጠቀም ማስገባት ይኖርብናል። ቀጥሎ የምናገኘው ኮምፒተንሲ ሰርቲፊኬሽን የሚለውን ነው። ኮምፒተንሲ ሰርቲፊኬሽን ከሚለው በስተቀኝ በኩል የመደመር ምልክቱን በመንካት የሚጠይቀንን መረጃዎች ማለትም አድ የሚለውን በተን በመጫን የሰርቲፊኬት ቁጥር፣ የብቃት ደረጃ ወይም ደግሞ ኮምፒተንሲ ሌቭል፣ የመዝጋቢው ባለስልጣን መስሪያ ቤት ስም ወይም ሬጅስትሬሽን አውቶሪቲ፣ የተሰጠበት ቀን ወይም ኢሹ ኦፍ ዴት፣ እስከ መቼ እንደሚያገለግል ወይም ቫሊድ አንቲል፣ የተሰጠውን ሰነድ ወይም ኮምፒተንሲ ሰርቲፊኬት አታችመንት በፒዲኤፍ ፎርማት ማያያዝ እንችላለን። ቀጥሎ የምናገኘው ባንክስ ወይም የባንክ መረጃ የሚለውን ነው። ባንክስ ከሚለው በቀኝ በኩል የመደመር ምልክቱን በመንካት የሚጠይቀንን የባንክ መረጃዎች ማለትም አድ የሚለውን በመጫን የምንጠቀምበትን የባንክ ስም ወይም ባንክ ኔም፣ ቅርንጫፍ ወይም ብራንች፣ አካውንት ቁጥር ወይም አካውንት ነምበር፣ ስዊፍት ኮድ እንሞላለን።
ቀጥሎም ደን የሚለውን በመጫን ሴቭ እናደርገዋለን። በቀጣይ የምናገኘው ሰፕላየር አድሚኒስትሬተር የሚለውን ነው። ሰፕላየር አድሚኒስትሬተር ከሚለው በቀኝ በኩል የመደመር ምልክቱን በመንካት የሚጠይቀንን የድርጅቱን አስተዳደር መረጃዎች እንሞላለን። ሰፕላየር አድሚኒስትሬተር የምንለው መስሪያ ቤቱ የኢጂፒ ሲስተምን እንዲያስተዳድርለት የመደበው ወይም የወከለው የመስሪያ ቤቱ ሰራተኛ ወይም ግለሰብ መረጃዎችን የምንሞላበት ፎርም ነው። በዚህ ስር የምንሞላቸው መረጃዎች ታይትል ወይም ማዕረግ፣ ናሽናሊቲ ወይም ዜግነት፣ ዴዚግኔሽን ወይም የስራ ኃላፊነት፣ ሪጅን ወይም ክልል፣ ዞን፣ ሰብሲቲ፣ ሲቲ ወይም ከተማ፣ ወረዳ ወይም ቀበሌ፣ የቤት ቁጥር፣ የፖስታ ሳጥን ቁጥር፣ የሞባይል ቁጥር ወይም ሞባይል ነምበር፣ ቴሌፎን ነምበር ወይም የመደበኛ ስልክ ቁጥር፣ ፋክስ ነምበር ወይም የፋክስ ቁጥር፣ የኢሜይል አድራሻ እንሞላለን። በመጨረሻም ፓወር ኦፍ አቶርኒ አታችመንት ከሚለው በታች አድ ፋይል የሚለውን በመጫን መስሪያ ቤቱን ወክሎ የሚንቀሳቀሰውን ግለሰብ የተወከለበትን ህጋዊ ደብዳቤ ስካን በማድረግ በፒዲኤፍ ፎርማት ሰነዱን እናያይዛለን። በመጨረሻም ሳይሞላ የታለፈ መረጃ ካለ ሴቭ አስ ድራፍት በማለት ያስገባነውን መረጃ ሴቭ ማድረግ እንችላለን። በድራፍት መልክ ሴቭ ያደረግነውን መረጃ መልሰን ሬጅስትሬሽን ሰርቪስ ላይ በቀኝ በኩል ከሚመጡት ዝርዝሮች ውስጥ ድራፍት አፕሊኬሽንስ የሚለውን በመንካት ማግኘት እንችላለን። ከዚህም የቀሩትን መረጃዎች በድጋሚ በመሙላት ሰሚት የሚለውን በተን በመጫን የምዝገባ ማመልከቻውን ለግዢ አስተዳደር ባለስልጣን መላክ ይችላል። የሰፕላየር ሬጅስትሬሽን ማመልከቻችንን ሰሚት ካደረግን በኋላ የምዝገባ ሂደቱ ምን ላይ እንደደረሰ ለማየት ሬጅስትሬሽን ሰርቪስስ የሚለውን በመምረጥ በቀኝ በኩል ከሚመጡት ዝርዝሮች ውስጥ አፕሊኬሽን ትራኪንግ የሚለውን በመጫን መከታተል እንችላለን። ሰሚት ካደረግን በኋላ የግዢ አስተዳደር ባለስልጣኑ እንድናስተካክል ወይም ደግሞ እንድንጨምር የተፈለገ መረጃ ካለ ለማየት ሬጅስትሬሽን ሰርቪስስ የሚለውን በመምረጥ በቀኝ በኩል ከሚመጡት ዝርዝር ውስጥ ፎሎ አፕ ታስክስ የሚለውን በመጫን መከታተል እንችላለን። እንድናስተካክል የተሰጠን አስተያየት ካለ የተሰጠው አስተያየት ላይ ክሊክ በማድረግ ወይም በመጫን ወደ ማመልከቻው መሄድ እንችላለን። ማመልከቻችንን አስተካክለንም በድጋሚ ሰሚት የሚለውን በመጫን በድጋሚ ማመልከቻችንን ለግዢ አስተዳደር ባለስልጣን መላክ እንችላለን። አንድ አቅራቢ የአቅራቢነት ምዝገባውን ካጠናቀቀ በኋላ እንዲሁም የግዢ አስተዳደር ባለስልጣኑ የግዢ አስተዳደር ኤጀንሲ ሲስተም ላይ በአቅራቢነት ለመመዝገብ ያቀረበውን ጥያቄ ወይም ማመልከቻ ከተቀበለ በኋላ በኢጂፒ ሲስተም ላይ አቅራቢው ያስመዘገባቸውን ካምፓኒዎች መረጃ ማግኘት ይችላል። ይህንን ማግኘት የሚችለው ሬጅስትሬሽን ሰርቪስ ላይ በመግባት በግራ በኩል ከተዘረዘሩት አማራጮች ውስጥ ማይ ካምፓኒስ የሚለው ላይ በመጫን ያስመዘገባቸው አቅራቢዎች ወይም ደግሞ ድርጅቶችን ዝርዝር እንደዚሁም እያንዳንዱ አቅራቢ ላይ ክሊክ በማድረግ ወይም በመጫን የእያንዳንዱን አቅራቢ ዝርዝር መረጃዎችን ማግኘት ይችላል።